ሰበር መረጃን እነሆኝ። የጤና ባለሙያዎች ተማሪዎችና ስፖርተኞች በዚህ ክረምት ምን ልትሰሩ አሰባችሁ? ምን አሳባችሁ? አይምሯችሁ ውስጥ የመጣው ስራ ምን ለመስራት ነው? እኔ አንድ የሚገርም ስራ ለእናንተ ልጠቁማችሁ ግድ የላችሁ። እኔ ልንገራችሁና እስኪ ተወስኑበታላችሁ። ግን መጀመሪያ እናንተ ምን አሰባችሁ? ክረምት ሲመጣ ግንቦትና ሊያልቅ አንድ ወር ምናምን ሲቀረው የሁለት ወር ረፍታችሁ ላይ ምንድነው ልታረጉ ያሰባችሁ? ተኝታችሁ ልታሳልፉ አሰባችሁ? እኔ አንድ ስራ ልጠቁማችሁ። ግድ የላችሁም ቲክቶክ ስሩ። አንድ ቀን ይሄ ልጅ ጠቅሞኛል ብለህ ታመሰግነኛለህ። ግድ የለ ቲክቶክ ጀመር። ላይቭ ሼር እያደረኩ ስቶሪ ታይም በሉት 4 ደቂቃ ይወስዳል ይሄ ቪዲዮ። አዳምጥ። ግድ የለም ይላችሁ። እግዚአብሔር ውሸት አይሰራም። እሺ እኔ ቲክቶክ አልጀመርኩም ነበር 2012 ላይ ታስታውሳላችሁ። 2012 13 ላይ ቲክቶክ ጀመረ ብሎ አንድ በጣም የምወደውና የማከብረው ጓደኛዬ ነቄ ከተማ ልጅ ጀመረ እኔ ቲክቶክ እና ሴንስ አልሰጠኝም። በጣም በቃ እንዴት ልንገራችሁ፣ በቃ ምንም እንትኑ አልመጣልኝም። እንደውም አንተ ትችላለህ ብትሰራበት ጎበዝ ነህ ምናምን ብሎ ነው የነገረኝ። በጣም ንቄው በጣም ያኔ የተፎገርኩት ፉገራ እናንተን እንዳይፎግራችሁ ነው። የሆነ ግድ የላችሁ። ያን ሰዓት እንደውም ሱቅ ነበር የሚሰራው። በቃ ማለት እየተንቀሳቀስኩ ነው፣ ራሴን ችዬ እየተንቀሳቀስኩ ነው። ግን ተውኩኝ። አሁን ሱቅ አልሰራም፣ ወራዊ ደሞዝተኛ ነው። ከዛ ከአንድ ዓመት ከሁለት ዓመት በኋላ እንደዛ ያለኝን ሰው ሳየው ሌላ ህይወት ታውቃላችሁ፣ የሚገርም ህይወት ማለት ነው። ያኔ አብሬው ብጀምራል። ያኔ ምን አለ አብሬው ብጀምር ወይ ጀምር እንዳለኝ በራሴ ኮንተንት ብጀምር አልኩኝ። ቲክቶክ ያኔ ዝም ብሎ ሙዚቃ ወስደ በሙዚቃ መስራት ምናምን የሙዚቃ ትነጫ መጀመሪያ ቲክቶክ የጀመረው በዚህ ነው ታውቃላችሁ። ያኔ ብዙ ኮንተንት ክሬተር የለም። 10 ሰው ፖስት ያደርጋል፣ 100,000 ሰው ያያል። ስለዚህ 100,000 ሰው ቪዲዮ ነው ያያል። አሁን ፖስት የሚያደርገው ነው 100,000 ነው መሰለኝ። ስለዚህ ለምንድን ነው የጤና ባለሙያዎችን፣ ስፖርተኞችን፣ ተማሪዎችን የመረጥከው? ይህን ፊልድ ኦፍ ኤሪያ ለምን መረጥክ ካላችሁኝ፣ ይህንን ፊልድ ኦፍ ኤሪያ ወደ ቲክቶክን አንድ መንገድ ሺፍት ለማድረግ መጠቀም ፈልጌ ነው። ቲክቶክን የጩኸትና የእንትን መንደር ነው ከምንለው ኑና እናንተ እስኪ ስሩበት። ሰው የጤና ባለሙያ ይሁን፣ ሰው ትምህርት ጥሩ እንደሆነ ይመልከት። ለሰው ጥሩ የሆነ ግንዛቤ በቲክቶክ እየሰጠን ህዝቡን ስፖርተኛና ጤናማ ትውልድ እናደርግ። አንድ ቀን ይጠቅማችኋል፣ የመረኝ ነው። ስለዚህ እኔ በይፋ ቲክቶክ የጀመርኩት 2015 ነው። 2015 ነው። በላይፍ ጊፍትም በፕሮሞሽንም በምንም ትንሽ ገንዘብ አግኝቻለሁ። ማንወሻሸው ማለት ግን አንዳንዴ እድል ነው። ያኔ ልጁ እንዳለኝ ብጀምርም ላይሳካልኝ ይችላል በቲክቶክ። አሁንም ጀምሬ ከኔ ኋላ የጀመሩ እንደውም ብዙ እኔ ቤት ላይቭ ላይ ከአሰራ 2016 ላይ በተለይ ላይቭ በደንብ አሰራ ነበር። ላይቭ ላይ አካውንታቸውን በደንብ አሳድጌ የወጡ ልጆች በቃ ይጣሷል። ወዲያው እኔ 25,000 እና 24,000 ያለው እነሱ 160 170,000 ምናምን ገብቶ ጥሶኝ ሄዷል። አንደርስታንድ እያደረጋችሁ ነው። የእናንተ ግንባር ነው ወሳኝ፣ የእናንተ እድል ዕጣ ፈንታ ነው። ስለዚህ ዛሬ ሞክሩት። የዩቲዩብ ሌላ ሐሳቡ ሌላ ነው። ስለ ዩቲዩብ ሌላ ጊዜ አወራችኋለሁ። እንደው ሳታወራን ከምትሉኝ ጊዜ እየቆጠረ ነው። ስንት ጊዜ ገባ፣ ምን ያክል ጊዜ ቆጠረ። ቲክቶክ ብዙ አፕዴት እያመጣ ነው። ለምሳሌ ቴሌግራም የቆዩ ቻናሎች ይሸጡ ነበር ከሆነ ዓመት በፊት የነበሩ፣ ከሆነ ዓመት ወደዚህ ደግሞ ይሸጡ አልነበረ። ይሁን ነገርን በጊዜ መጀመር ይሄ ማተገመቱ ሰው ያሰኛል አሁን ተብሎ ትሬንድ እየወጣ እንዳለው ሞክሩት። ምን ችግር አለ? ዋይፋይ ቤታችሁ አለ፣ ኢንተርኔት አለ፣ ቆንጆ ስልክ አላችሁ። ስልክን ደቀነ ማለት እንዴት ዋላችሁ? ሰላም ነው ወይ? የተባረከ ተላል እንደመንሱር ጀማል አይታይል ሰግለ ገግመ በቃ ዝም ብለ ተሰራለህ። ይሆነ ሞክሩ። ቀልድም ኮሜዲም ቁም ነገርም በመጣላችሁ ሞክሩት። ሃይማኖትን ብሔርን ግን አትንኩ። እሺ የጸዳ ነገር ስሩ። ጭዌ ከሆነ በቃ ቀልድ ብሉ ትችላል። ቀልድም ስራ ነው። አሁን በዚህ ሰዓት ሞክሩ። ቤተሰብ በብዙ መንገድ የእናንተ መታየት ያምራል፣ የእናንተ መውጣት ያምራል። ሲጀመር እንዲወጣ ማውራት በነገራችን ላይ ድፍረት ይፈልጋል። ስለዚህ ሞክሩት። የዚህ ክረምት ስራ እኔ ሰጀስት ማድረገው ቲክቶክ እንጀምር።